ቤተሰብ እንግዲህ ከሩታ ጉረቤት ማለት ነው መስኮት እንዲኛው አፓርታማ ስትሆኑ ሳይድ አላችሁ አይደለ? እና በድብቅ የተቀረጸ ቪዲዮ ይሄን ይመስላል። አብርሽ ከኋላው ነጭ በግ አለ፣ ደሮን ጥቁር ደሮ አለ፣ ጭስ እየታጠነ አይታችሁታል። ትናንት ፊቱን ምናምን አይኑን አይታችሁታል አይደለ? የቻይና አይን ነው የመሰለ እንዴት እንዳበጠ እንዴት እንደሆነ ምናምን አይታችሁታል አይደለ? ስለዚህ በቃ እግዚአብሔርን እምላችሁ ከባድ የሆነ ሴራ እየሰራችበት ነው ያለችው። ድሮ ሲለት ቡዜ ደግሞ ደንግጣለች። ቡዜ ደንግጣ ታሟለች። የሚገርማችሁ ማለት ነው። ዴብ ደግሞ ሂድ ምናምን ተብሎ ግን የሩታ ተባባሪ ነው የሆነው ማለት ነው። ሩታን እየደገፈ ሩታን እንትን እያለ ምናምን ያለውና ምንም ለአብርሽ እየደረሱለት አይደለም። ለአብርሽ እየሆኑለት አይደለም። ለአብርሽ በቃ የሚቆምለት ሰው የለም። ቡዜ ብቻዋን አንድ ሰው እንዴት ሊያጨበጭብ ይችላል? አንድ ሰው እንዴት ነገሮችን አንደርስታንድ አድርጎ ሊወስን ይችላል? ገባችሁ አይደለ? ስለዚህ ቡዜ ብቻዋን ማድረግ አትችልም። ጋሽዬ መጥቶ በጣም ዝግንን ብሎት ነው የሄደ። ሩታ ቤት እየተደረገ ያለው ነገር ሩታ ቤት አትውልም። አብርሽን ቤት ታድርገዋለች። አንድ ክፍል ዘግታ ከዚህ ሰውዬ ጋር ነው መከረውን እያበለችው ያለችው። ስለዚህ ሁላችሁም የአብርሽ ጓደኞች፣ አቤል እንግዲህ ደውዬለት ነበረ። ቡታጀራ ነው ያለው፣ ወደ አዲስ አበባ አልተመለስኩም። ጋሽዬ ግን ትናንት ማታ መጥቷል ብሎኛል። ጋሽዬ መጥቷል፣ እዚህ አዲስ አበባ ውስጥ ገብቷል ማለት ነውና ለአብርሽ እኔ እንጃ እንደዚህ አይነት ነገር ይገባዋል ለአብርሽ? እንደዚህ የእጁን ያገኘ ምናምን ብላችሁ የምታስቡት ነገር አለ ወይ? እንዴት የልጁን እናት የልጁን አባት እንዴት በዚህ መልኩ እንዴት ምን አይነት እኔ እንጃ ምን አይነት ጭካኔ እንደሆነ ምን አይነት ሴራ እንደሆነ ራሱ ግራ ነው የሚያጋባችሁ ማለት ነው። ገባችሁ አይደለ? ሩታ ማለት በጣም ባለየ፣ በጣም አረመኔ፣ በጣም ልክስክስ ከሚባለው በላይ ማለት ነውና ከአንዲት ሚስታችሁ ብላችሁ ከማትጠብቋት ሴት እንደዚህ አይነት ጉድ፣ እንደዚህ አይነት አስመሳይነት፣ እንደዚህ አይነት በጣም የወረደ አስተሳሰብ ያላት ልጅ እኔ እንጃ ምን ብዬ እንደምገልጽላችሁ ራሱ አላቅም። በጣም ነው የሚያስጠላ። አብርሽ አሁን ያለበት ሁኔታ በጣም ነው የሚያሳዝነው። በጣም ከሚባለው በላይ የትናንት አልበቀው ብሎ ቆይ ዛሬ ከመጣ ታዩታላችሁ ምን መስሎ እንደሚመጣ ማለት ነው። አይኑን እሱ ይዩታይ። የአብርሽን አይን እና የኤፍሬም የሩታን አይን እስኪ ያስተያዩት ምን እንደሚመስል። የሱ አይን የተቀቀለ እኮ ነው የሚመስለው። አብጧል እኮ ይሄ ቅንድብና ቅንድቡ አብጧል። የሚያለቅስበት ምናምን ገባችሁ? በግዴታ ትናንት እኮ ተናገር የተባለውም ሁሉ በቃ በግዴታ እንዲናገር እነሱ ያሉትን ሙሉ ነው የተናገረ እንጂ እሱ የሆነ ነገር ብሎ እንደዚህ ነው ምናምን ብሎ እኮ ምንም በራሱ አንደበት አስቦት ምናምን የተናገረው ነገር የለም እኮ። ሄርሜላ እንኳን ሄዳ ስስመው እየሳመችኝ እኮ ነው ይላታል። ገባችሁ አይደለ? እየሳመችኝ እኮ ነው ምን ልበላት ምናምን እንዴት ነው በሰው ውሳኔ እንደዛ አይነት ነገር ሊያስብ የሚችለው? እንዴት ነው ነገሮችን እንደዛ ሊያስባቸው የሚችለው? አስቡት እስኪ። ማርያምን ነምላችሁና በጣም ነው የሚያስጠላ፣ በጣም ነው የሚደብረው። በጣም ከምላችሁ በላይ እኔ እንጃ ይሄ ነው ብዬ ራሱ ልነግራችሁ አልችልም። በጣም ያስጠላል፣ በጣም ይደብራል። ሩታ እያረግሽ ያለሽው ነገር እኔ እንጃ በዚህ ከቀጠለ እኔ እንጃ ምን ብዬ እንደምነግራችሁ ራሱ አላውቅም። እንግዲህ የሩታ ወንድም ሮቤልም ገና የሩታን ቤተሰብ ማለት የአብርሽን ቤተሰብ ሙሉ በቃ ወደኛ እንዲመጡ እኛ እንዲደግፉ ትክክል ነው ያደረጋችሁ፣ ጥሩ ነው ምናምን ብለው እንትን እንዲሉን ነው የምናደርጋቸው። ለዚህ ነው እንዴ እንትን የምትሉት ምናምን እያለ እንትን ሲል አይታችሁታል አይደል እንዴ? ስለዚህ በጣም ነው የሚያስጠላ ማርያምን፣ በጣም ከሚባለው በላይ ማለት ነውና ይሄ የወረደ አስተሳሰብ እንደዚህ የዘገጠ ምናምን አይታችሁት የማታስቡት ነገር በጣም ያስጠላል ማርያምን፣ በጣም ማለት ነውና ለአብርሽ አሁንም ቢሆን አለውልህ የምትሉት ጓደኞች ካላችሁ ሩታ ቤት ሂዳችሁ ጸበል ውሰዱት። በቃ አድኑት። አብርሽም ማዳን ያለባችሁን ነገር ማዳን ነው ያለባችሁ እንጂ ዝም ብላችሁ አይደለም። ገባችሁ አይደለ? ስለዚህ ፕሊስ ሁላችሁም ማድረግ ያለባችሁን ነገር አድርጋችሁ ይሄ ልጅ አድኑት። ከምር ይሄ ልጅ አድኑት። ዝም ብሎ ጀስት እንደዚህ ነው እንደዛ ሆኖ አልፎ እንደዚህ ሆኖ በቃ አብርሽ እንደዚህ ሆነ እኮ እንደዚህ ያተደረገበት እኮ ምናምን ምንድነው መፍትሄው? ከዛም በኋላ የእናንተ መፍትሄ ምንድነው የሚሆነው? እዚህ ላይ የመፎከር እዚህ ላይ ወይታ ምንም አያደርግም። በቃ ሩታ ቤት ተሄዶ አብርሽ ያለበት ይውጣ፣ ያን ሰውየውም ይያዝ። በህግ መያዝ ያለባቸው ነገር ኤፍሬም እና ሩታ በህግ ይያዙ። ዴብም እዚህ ነገር አለበት። ለማሰላችሁ ሲጀመር ሁሉንም አጥምዳቸዋለች። ኤፍሬምን መጀመሪያ ያዘችው ነገሮቹን ሁሉ ወደሷ እንዲሆንላት እንዲያግዛት አለውሽ እንዲላት ምናምን ከሱ ጎን ሆነች ማለት ነው። ከዛም በኋላ ዛሬ አብርሽን አደረገች፣ ተባባሪ ሆናት። በዚህ ገብቶ በዚህ ወጥቶ እንደዚህ እንትን ብሎ ምናምን አላት። የራሱ ወንድሙ ገባችሁ? የራሱ ወንድሞች ናቸው ለሱ እንደዚህ የሆኑት ያሉት። እሱን ለማጥፋት እሱን የሆነ ነገር ለማድረግ የተነሱት የገዛ ወንድሞቹ ናቸው እንጂ ሌላ ማንም አይደለም። ገባችሁ አይደለ? ከሷ በይል ከሰከሱ ከሷ በይቀርቡ እንደ ቡዜ ትፈራታለች። በዚህ ወይ ሩታ ቡዜን ትፈራታለች። ገባችሁ?
እንጂ ቡዜን እንትን ማለት አቅቷት አይደለም። እነዛ ዴቭም ቢሆን የዋህ መስሎ እንትን እያለ እየተሽለጠለጠ ነው እዛ ጋር ጉድ የተሰራው ማለት ነውና መጠንቀቅ ነበረበት። ነገሮችን ምንድናቸው እነዚህ ነገሮች ለምንድነው ያሰበቻቸው ምናምን ብለው በደንብ አድርገው ማሰብ ነበረባቸው። በቃ ቡዜ በደንብ አድርጋ ስትነግራቸው አለመስማታቸው ነው ዛሬ ለዚህ ሁሉ ዋጋ ያስከፈላቸው። ቡዜ በደንብ አድርጋ ነገሮችን አውቃቸዋለች። በደንብ አድርጋ ምንድነው እየተደረገበት ያለው ወንድሜ ላይ ምንድነው እየሆነ ያለው ምናምን የሚለውን ነገር ቡዜ በደንብ አድርጋ ተረድታታለች። የሩታን ሴራ የሩታ የምታደርጋቸውን ነገሮች በደንብ አድርጋ አይታቸው ነበረ ማለት ነው። ገባችሁ? ግን ስትነግራቸው አልሰማም አሉ። ዴብ ኤፍሬም ለምን እንደዛ እንትን ትያለሽ? ከልጁ እናት ጋር እንትን ይበል ይታረቅ እንደዚህ እንትን ይበል ምናምን እያሉ አይው ነገሩን ሁላ ብልሽት ታደረጉት። አሁን ለአብሪሽ ጦስ ሆኑ። የገዛው ወንድሞቹ ለአብሪሽ ጦስ ሆኑት። ገባችሁ? አይው ትናንት በለበሰው ልብስ ነው እዚህ ፎቶ የተላከልኝ ፎቶ ትናንት የለበሰው ልብስ ነው። ምንም የተቀየረ ነገር የለውም። ምንም የሆነ ነገር የለውም። ትናንት የለበሰው ልብስ ነው።